This video is for that chicken leg guy. This video is for that chicken leg guy. Chicken leg guy. ግርም የሚለኝ ጋይስ የቱንም ያህል ብንቧጨር የቱንም ያህል ብንቧደን ጠላት ሲመጣ አንድ ምን ነው። እስቲ ይሄ ቪዲዮ አይተን እንመለስና ከዛ ኮሜንት ቲክቶክ ላይ እብሪተኛውና ጠጋበኛው ከሰው አልፎ ግንብ የሚደበድበው በዩዘር ኔሙ ሴዶ ማርሻል አሁን ላይ ጉዱ የፈላ ይመስላል። ነገሩ እንዲህ ነው። እንደለመደው ለቪዲዮ ብሎ ለግብጽና ሶማሌዎች የኔ ደረት በቂ ነው አትፎክሩብን ብሎ ቪዲዮ ይሰራል። ይሄ ደረት በቃል ይያናል ሸግፍና ማን ነው ሶማሌ። ታዲያ ይሄ ቪዲዮ ሶማሌ ውስጥ ኤስሲኬ ፊትነስ የተባለ የማርሻል አርት አስተማሪ ጋር ይደርሳል። ይህ ሰውም ቪዲዮን አስተርጉሞት ነው መሰለኝ ቪዲዮ ከሰራ ራስህን ችለ ስራ እኛን አትነካካም ብሎ መልእክት ያስተላልፍለታል። ነገር ግን ሴዶ ማርሻል ነገሩን አቅሎት ለዛ የዶሮ እግር ላለው ሰውዬ ይሄንን ቪዲዮ አድርሱልኝ ብሎ ሌላ ቪዲዮ ይሰራል። This video is for that chicken leg guy። በዚህ የተበሳጨው የሶማሌ ሰውዬም እንደ አርደኛ የሚያረግህ ከሆነ ሎኬሽን ልላክልህና የፈለክበት ቦታ እንፋለም ይለዋል። ሴዶ ግን ለዚህ ምላሽ የሰጠ አይመስለኝም። ምንም ቢሆን ሀገር በቀል ጅብ ነው። አሳልፈን አንስተ አዎ የፈለገ ቢሆን ለማዳጅ ቢሻል አንድም ቀን ከሴዶ ጎን ቆማለሁ ብዬ አስቤ አላውቅም። ምንም አማራጭ አልሰጠንም ሰዎች በደካማ ጎናችን መጣ። ምን እናድርግ ታዲያ? ኧረ ተውኝ። በንግግር የማይፈታው የጫማ ክር ብቻ ነው። ጎብኝቶ ይመለሳል። አይ አንፈራም። ሴዶን ይዘን አንፈራም። ይጡን ለምን ማባረር አለብን? አደራ ወሬ ጀምሮ ማቆም አይሰራም። ቦክሲንግ ሬስ ላይቭ እንፈልጋለን። እኔም ራሱ ልላ የነበረው ሐሳብ ነው። እኛ ወሬ ተጀምሮ መጨረሻው ሳናይ ማቆም አንችልም። አለመደብን። በዛ ላይ ሴዶ እስካሁን የበላው እንቁላልና ስጋ ውጤቱ መታየት ስላለበት ይሄን ሰው እንድትማጋጭ አጋጥም። ይሄንንማ ከፍዬም ቢሆን ማየት አለብኝ። እውነት የምር ትኬት ታዘጋጁና እንደ ማሪፍ ሴዶ ማርሻል ባይስ ላይ ከምትጮህ የዘር ተብላ ትኬቱን እንገዛለን። ሴዶ ቁርስ አገኘ በለኝ። ጋይስ ስትተኙ ስልካችሁን ወላጆቻችሁ በማይደርሱበት ቦታ አስቀምጣችሁ ተኙ የተባባለ ስንት ጊዜ ነው? ስንት የተነጋገረ። እስቲ ለማንኛውም እኚህ ማዘራችን በጠዋቱ የኮሜንት ግብአት ሆነዋል። እስቲ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። ወደዲህ እንዴ ተኛህ እንዴ መደመደ እንዴ ጀነጀነ እንዴ ደበደበ እንዴ ቀሰቀሰ እንዴ እንዴ ከረከረህ እንዴ ጡዘዋል እንዴ አይቆርቡም እንዴ ጀዝባ ነው እንዴ? በነገራችን ላይ ጀ ሲሉ ደንግጬ ነበር። እናቶ ትንሽ የጎጃም ኔትወርክ ተከፈተ እንዴ? ያሞታል እንዴ? ሪፖርት እናድርግ እንዴ? ሲያድጉ የሚጸጽቱትን ነገር አያድርጉ። የምር ጥሩ አይደለም። እንዴት ናችሁ ጋይስ? አላችሁ ወይ? ተመልሰናል። ትላንት አንድ ቪዲዮ ፖስት አድርጌ ኮሜንት ላይ እንደው ምን አለ ማሩፍና ፕሪሚየር ሊግ ተመልሰናል። ይመቻችሁ፣ ተመልሰናል። ግን ቪዲዮ ላይክ ምናምን አታረጉም፣ እንደ ድሮ አይደላችሁ።
ጀምሮ እዚህ ጋር ላይክ አድርጉ፣ ኮሜንት ላይ የሆነ ነገር ሪአክሽናችሁን አሳዩኝ። ኮፒ ሊንክ አድርጉ የቻላችሁት ነው ያለ 5 ጊዜ ብታደርጉልኝ ደስ ይለኛል። ምክንያቱም ቆይቼ ስለሆነ የመጣሁት ቫይራል እየሆነልኝ አይደለም። ዛሬም አንድ ቪዲዮ ይዤላችሁ ከቻሳ ብያለሁ። ያራዳ ልጆች ቪዲዮዋን አይተን ኮሜንቷን እንገርባለን። ይመቻችሁ። ቪዲዮም የሚለው ልጃችሁ ወይም ህፃን ልጅ ከተናገረው ሁሌ ስታስቡት የሚገርማችሁ የሚያስቃችሁ ንግግር ካለ ጻፉ ነው። የዘንድሮ ተምች ፈላ እንዴት እንደሚናገር የታወቀ ነው። እናንተም የራሳችሁን አጋጣሚ ኮሜንት ላይ ገለጹልኝ። ወደ ኮሜንት አስጠኝቼ ሁለት የቤት እንስሳ ነገርኝ ስላት አንደኛ ዝም ብላ ጀመረ። ግን ዝንብ የቤት እንስሳ ነው የዱር እንስሳ ነው? ጋይስ ከየትኛው? ለነገሩ እንስሳ አይደለም ነፍሳት። እዚህ ጋር ደግሞ ተመልከቱ። ፓስታይን ፈስቼ እማ ፖፖ ላምጣልሽ ወይ ያለኝና ረሳ። ታዲያ ልጅሽ ፊት ምን ለምታንዛርጫለሽ? 10 ከመፍሳት አንዴም። ይሄን ደግሞ ተመልከቱ። እማዬ አንቺ ስለወለድሽኝ እናትሽ ተባልሽ። አባዬ ምን ስላደረገ ነው አባቴ ነው አለቻት። አሁን ከባድ ጥያቄ። ጥሩ ነው፣ ጠያቂ ትውልድ እየፈጠር ነው። ማሻአላህ። ግን ምን ተብሎ ነው እንዴት ተብሎ ነው የሚመለሰው መልስ? አባት መሆን ግን ከባድ ነው። ያን ሁሉ መስዋዕት እንድትከፍሉ ያን ሁሉ ላበላብ ሆኖ ይሄን ደግሞ ቁጭ ብሎ እየተጫወተ አባቴ ስራ ሲሄድ ንገሩኝ እንዳለቅስ። ደስ ሲሉ ግን ልጆች፣ የዘንድሮ ልጆች ግን ተምች ፈላ ነው የበዛው። እንዳለ ፈልፈላው እንዳለ የተመታል። አንቺና አባዬ ስትጋቡ እኔ የት ሄጄ ነው? አያትሽ ጋር ተልከሽ ነበር። የኔዋ ደግሞ ሞዴስ አረጋየችኝና እማዬ ዳይፐርሽን እያረግሽ ያው ነው። ብቻ ይመቻችሁ ልጆች፣ ደስ ይላል። እዚህ ጋር ቀይ መብራት የሚበራ ከሆነ ፕሮፋይል ላይ ማለት ነው ላይቭ ላይ ነኝ። ፎሎ ማደራረግ ስለጀመርኩኝ ላይቭን ነክታችሁ ግቡ። ፎሎወርስ ታገኛላችሁ። አካውንታችሁ ቀስ በቀስ ያድጋል እያልኳችሁ ነው። የሁላችሁም አካውንት ቢያድግ ደስ ይላል። እንደዚህ አይነት ነገር አላጋጠመንም ነው የምትሉኝ? እርግጠኛ ነኝ አንድም ሁለቴ እንደዚህ አይነት ነገር ያጋጥማል። እስኪ ቪዲዮ ላይ እንመለስና ከዛ ኮሜንት እናነባለን። ምን ሆነ ነው እንዴ? ራሴን ላጠፋ እዚህ ጫካ ውስጥ ገብቼ ሽፍቶ ሊገለኝ አሯርጡ። ኧረ እዚህ ሀገር እንዴ መኖርም መሞትም እኮ አልተቻለም እንዴ? Yes, sir,